I'm asking for the same, starting with you. And as I said a year ago, you need to resign immediately. You were incompetent then, you're incompetent now, and you're the gift that keeps on giving when it comes to incompetence. ዋሽንግተን ዲሲ በሚገኘው የካፒቶል ሂል አዳራሽ ውስጥ የአየር ግፊቱ እጅግ ከሯል። የፖለቲካው ሙቀትም ጣሪያ ነክቷል። በአሜሪካ የፖለቲካ ታሪክ ውስጥ እጅግ አነጋጋሪና አወዛጋቢ ከሆኑ ስብናዎች አንዱ የሆኑት የመከላከያ ሚኒስትሩ ፒት ሄግሴዝ በኮንግረሱ ፊት ቀርበው ከባድ ጥያቄዎች ሲዘንቡባቸው ውለዋል። ይህ ትዕይንት ተራ የመንግስት ባለስልጣን ሪፖርት የሚያቀርብበት መድረክ ብቻ ሳይሆን የአሜሪካ ዲሞክራሲያዊ ተቋማት ወታደራዊ ስነ ምግባርና በየካቲት ወር መጨረሻ ላይ ያለ ኮንግረሱ ፍቃድ የተጀመረው adeganyaw የኢራን ጦርነት ፊት ለፊት ተፋጥጦበት የታሪክ አውድማ ነው። You don't even know you know what's upsetting? I reclaim my time. COVID, and you're going to lecture this administration about the economy? You know what is upsetting? Incredible. You didn't even do the analysis on how much it's costing the American people. የቀደመው የፎክስ ኒውስ ተንታኝ አሁን ደግሞ የፔንታጎን ቁንጮ ሆኑት ሄግሴዝ በዲሞክራቶች በኩል የተሰነዘረባቸው ጥያቄ ናዳ ለመመከት ቢሞክሩም በአንድ አሳማሚ ቅጽበት ግን በራሳቸው ቃል ተረተው ዝምታን ለመምረጥ ተገደዋል። ይዝምታ በአዳራሽ ውስጥ ለሰከንዶች የሰፈነ ቢሆንም በውስጡ ግን ከአሜሪካ ወታደራዊ መመሪያ እስከ ሕገ መንግሥት የታማኝነት የሚዘልቁ ግዙፍ ጥያቄዎችን አዝሎ ነበር። ወደ ዋናው ጉዳይ ስንገባም የኒው ሃምፕሻየር ተወካይ ማጊ ጉድላንደር ለፒት ሄግሴዝ ያቀረቡት ጥያቄ የዕለቱ ትልቁ መነጋገሪያ ነበር። ጉድላንደር ሚኒስትሩና ኤታማዦር ሹሙን ጀነራል ዳን ኬንን ወታደሩ ሕገወጥ ትዕዛዞችን አይከተልም በሚለው መርህ ተስማማላችሁ በሚል ነበር የጠየቋቸው። ሄግሴዝ መጀመሪያ ላይ በጥያቄ ውስጥ ያለውን የፖለቲካ ፍላጎት በመረዳት እስማማለሁ፣ ነገር ግን በዚህ ውስጥ የፓርቲ ፖለቲካ እያገነንሽ እንደሆነ ይገባኛል ሲሉ በትዕቢት መለሱላት። ሆኖም ጉድላንደር ያዘጋጀችው ወጥመድ እጅግ ረቂቅ ነበር። እኔ የፓርቲ ፖለቲካ እያነሱ አይደለም፣ ይልቁንም እንደ አውሮፓውያን አቆጣጠር ኤፕሪል 12 ቀን 2016 አንተ ራስህ የተናገርከውን ቃል በቀጥታ እየጠቀስኩል ነው ስትል መለሰችለት። በዚህ ቅጽበትም ፒት ሄግሴዝ ደረቁ። አዳራሹም በዝምታ ተዋጠም። ከ10 ዓመታት በፊት ወታደሩ ሕገወጥ ትዕዛዝን መቆም አለበት ብለው ሲሰብኩ የነበሩት ሄግሴዝም ዛሬ በስልጣን ላይ ሆነው ያንኑ ቃል ሲሰሙት እንደ ክህደትና እንደ ፖለቲካ ጥቃት ቆጠሩት። የአጋጣሚም የሚኒስትሩን የሁለትዮሽ ባህሪ ለዓለም ቁልጭ አድርጎ አሳየ ነበር። Do you agree with the statement, quote, the military won't follow unlawful orders? I do. Mr. Hegseth, do you agree with that statement? I do, but understand what you're insinuating at a partisan point. I'm not. I'm actually quoting you directly, Mr. Hegseth, from April 12th, 2016. ይህ የቃላት ፍልሚያ ከጀርባው ሌላ ትልቅ ሰለባ አለው። እሱም የቀደመው የጦር አርበኛና ሴናተር ማርክ ኬሊ ናቸው። ኬሊና ሌሎች 5 ዲሞክራት ሕግ አውጪዎችም ባለፈው ዳር ወር ባወጡት ቪዲዮ የአሜሪካ ጦር አባላት ከትራምፕ አስተዳደር የሚመጡ ሕገወጥ ትዕዛዞችን እንዳይከተሉና ለሕገ መንግሥቱ ታማኝ እንዲሆኑ ጥሪ አቅርበው ነበር። የጥሪም ፒት ሄግሴዝንና ፕሬዚዳንት ዶናልድ ትራምፕን ክፉኛ አስቆጥቷል። ትራምፕ በወቅቱ ሕግ አውጪዎቹን በሞት የሚያስቀጣ የአመፅ ተግባር ፈጽሟል ሲሉ በማህበራዊ ሚዲያ ገጻቸው ከሰዋቸው ነበር። ሄግሴዝም ስልጣን እንዲያዙ በማርክ ኬሊ ላይ የበቀል እርምጃ መውሰድ ጀመሩ። የጡረታ ክፍያቸውን ቀነሱ፣ ወታደራዊ ማዕረጋቸውንም ዝቅ አደረጉ። ነገር ግን የፌዴራል ዳኛው ሪቻርድ ሊሆን ይህን የፔንታጎን እርምጃ ትርጉም የለሽና የማይረባ በማለት ውድቅ አደረጉት። ዳኛው በሰጡት ጠንካራ ብይንም ፔንታጎን የኬሊን የመናገር ነጻነት መጣስ ብቻ ሳይሆን በሚሊዮን የሚቆጠሩ ወታደራዊ ጡረተኞችን ነጻነት ስጋት ላይ ጥሏል ብለዋል። የቀድሞ ወታደሮቻችን ከመንግስታቸው የላቀ ክብር ይገባቸዋል፣ ሕገ መንግስታችንም ይህ እንዲሆን ያዛል ያሉት ዳኛው ሄግሴዝ በበቀል ስሜት የጀመሩትን ጉዞ በሕግ ፊት ገድበውታል። በኮንግረሱ የነበረው ውይይት ወደ ኢራን ጦርነት ሲዞር ደግሞ የሁኔታው አሳሳቢነት ይበልጥ ጎልቶ ታየም። እስከ ዛሬ ድረስም ይህ ያለ ኮንግረሱ ፍቃድ የተጀመረው ጦርነት $25 ቢሊዮን አሜሪካንን ዋጋ አስከፍሏታል። ይህም ሆኖ ግን ሚኒስትር ሄግሴዝ ለ2007 $1.5 ትሪሊዮን ታሪካዊ ወታደራዊ በጀት ጠይቀዋል። ዲሞክራቶችም ሚኒስትሩንና ጀነራል ዳን ኬንን ስለ ጦርነቱ ዋጋ፣ ስለ አሜሪካ የጦር መሳሪያ ክምችት መመናመንና በተለይም ሕፃናት የተገደሉበትን የትምህርት ቤት የቦምብ ድብደባ በተመለከተ ክፉኛ ወጥረው ይዟቸዋል። ሄግሴዝ ግን እነዚህን ትችቶች ፖለቲካዊ በማለት ለማጣጣል ሞክሯል። በአሁኑ ሰዓትም እኛን እየገጠመን ያለው ትልቁ ጠላት የዲሞክራቶችና የአንዳንድ ሪፐብሊካኖች ተስፋ አስቆራጭና ተሸናፊነት የተሞላበት ንግግር ነው ሲሉ በኮንግረሱ አባላት ላይ ጦር ሰብቋል። የሚኒስትሩ የመከራከሪያ ነጥብ እርስ በርሱ የሚጋጭም ነበር።
ከአዳም ስሚዝ ጋር ባደረጉት ክርክር ኤክሲዝ የኢራን የኒውክሌር ጣቢያዎች በ2005 በደረሰባቸው ጥቃት ሙሉ በሙሉ መውደማቸውን ተናግረዋል። አዳም ስሚዝ ግን ወዲያውኑ ጥያቄ ሰነዘሩባቸው። ከ60 ቀናት በፊት ይህን ጦርነት የጀመርነው የኒውክሌር መሳሪያው አፋጣኝ ስጋት ስለሆነ ብላችሁ ነበር። አሁን ደግሞ ሙሉ በሙሉ ወድሟል ትላላችሁ። ታዲያ ለምን ጦርነቱን ቀጠላችሁት ሲሉ ጠየቁ። ኤክሲዝም ለዚህ ጥያቄ የሚሰጡት አሳማኝ መልስ ስላልነበራቸው ኢራን አሁንም የኒውክሌር ምኞቷን አልተወችም፣ በሺዎች የሚቆጠሩ ሚሳይሎችም አሏት በሚል ለማድበስበስ ሞክረዋል። ስሚዝ ግን ይህ ጦርነት እዚያው የነበርንበት ቦታ ላይ ነው ያስቀረን በማለት ጦርነቱም ስትራቴጂካዊ ክሽፈት መሆኑን አረጋግጧል። በዚህ መሃል የዓለም ኢኮኖሚም በጦርነቱ እሳት እየነደደ ይገኛል። ኢራን ወሳኝ የሆኑን የሆርሙዝ ባህር ሰርጥ መዝጋቷን ተከትሎ የነዳጅ ዋጋ ሰማይ ነክቷል። ይህ ደግሞ በምርጫ ዜማ ላይ ለሚገኙት ሪፐብሊካኖች ትልቅ የራስ ምታት ሆነባቸዋል። አሜሪካ ብሔራዊ ላይ የባህር ከበባ ያደረገች ሲሆን በታሪክ ለመጀመሪያ ጊዜ ባለፉት ዓመታት ውስጥ 3 የአሜሪካ አውሮፕላን ተሸካሚ መርከቦች በመካከለኛው ምስራቅ ተሰማርተዋል። የካሊፎርኒያ ተወካይ ጆን ጋራሜንዲ ሚኒስትሩን ፊት ለፊት በመጋፈጥ አንተሞንግ ፕሬዚዳንቱ ከመጀመሪያው ቀን ጀምሮ አሜሪካውያንን ስተዋሹ ኖራቸዋል። የጦርነትም ጂኦፖለቲካዊ ጥፋትና አሜሪካ በራሷ ላይ ያደረሰችው ቁስል ነው ሲሉ ወቅሰዋቸዋል። ኤክሲዝ ግን የፕሬዚዳንት ትራምፕ ጥላቻ ዓይንህን አጉሮታል፣ አንተ ለማን ነው የምትወግነው በሚል ጥያቄውን በፖለቲካዊ ንትርክ ለመሸፈን ሞክሯል። የሚኒስትሩ የጦረኛ ባህል ግንባታ እቅድም ሌላው የክርክር ነጥብ ነበር። ትራምፕ ወደ ስልጣን ከመጡ ጀምሮ በርካታ ከፍተኛ የጦር መኮንኖችን ከኃላፊነታቸው አንስቷል። ከእነዚህ መካከል በወታደሩ ዘንድ ከፍተኛ ክብር ያላቸው ጀኔራል ሬንዲ ጆርጅ፣ አድሚራል ሊሳ ፍራንቼቲና የኤታማዦር ሹሙ ጀኔራል ቻርልስ ብራውን ይገኙበታል። የፔንሲልቬኒያ ተወካይ ክሪስ ኮላሃን ኤክሲዝን እነዚህን ታላላቅ መኮንኖች ለምን አባረርክ ስትል ስጠይቃቸው አዲስ አመራር ስላስፈለገን ነው በሚል ደረቅ መልስ ብቻ ነበር የመለሱላት። ሪፐብሊካኑ ዶን ቤከን ደግሞ ይህ እርምጃ ህገ መንግስታዊ መብት ቢሆንም ጥበብ የጎደለውና ስህተት ነው ሲሉ ተችሰውታል። በአንጻሩ ደግሞ እንደ ናንሲ ሜስ ያሉ ሪፐብሊካኖች አዲስ ነገር ለመፍጠር ሰዎችን ማባረር ትክክል ነው፣ እንቅፋት የሚሆኑት መሄድ አለባቸው በሚል ለኤክሲዝ ጋሻ ሆኗል። በሌላ በኩል ፔንታጎን ለዩክሬን $400 ሚሊዮን የሚሆን ወታደራዊ እርዳታ መልቀቁን ይፋ አድርጓል። ይህ ግን በኮንግረስ ውስጥ ያለውን የኢራን ጦርነት ክርክር አላቀዘቀዘውም። አሁንም በመካከለኛው ምስራቅ ደካማ የተኩስ አቁም ቢኖርም አሜሪካና እስራኤል ጦርነቱን ያለ ኮንግረሱ ፈቃድ መቀጠላቸው በዲሞክራቶች ዘንድ እንደ ህገ መንግስታዊ ቀውስ ይታያል። ትራምፕም ኢራን ከሰላም ጥያቄ የባህር ከበባው ይነሳልና የሆርሙዝን ባህር ሰርጥ እንክፈት የሚለውን ጥያቄ ውድቅ አድርገዋል። ይህ ደግሞ በሁለቱ ሀገራት መካከል ያለውን ፍጥጫ ወደማይቀልበስ ደረጃ እያደረሰው ነው። ወደ ሩሲያና ዩክሬን ጦርነት ስንመለስ ደግሞ ሁኔታው ይበልጥ እየተካረረ መጥቷል። የሩሲያ ኃይሎች በዩክሬን የጦር ግንባር ላይ ከፍተኛ ጥቃት በመሰንዘር ላይ ናቸው። በተለይም በቅርቡ የተፈጸሙት የሚሳኤልና የድሮን ጥቃቶች በዩክሬን የኃይል መሠረተ ልማቶች ላይ ከፍተኛ ውድመትን አድርሰዋል። ዩክሬን በበኩሏ ወደ ሩሲያ ግዛት ውስጥ ጥልቅ ጥቃቶችን በመሰንዘር ምላሽ ለመስጠት እየሞከረች ቢሆንም የአሜሪካ ድጋፍ መዘግየትና የትራምፕ አስተዳደር ከሩሲያ ጋር ለመደራደር ያለው ፍላጎት ኪየቭን በስጋት ላይ ጥሏታል። ፑቲንና ትራምፕም በስልክ ያደረጉት ውይይትና ስለ ዩክሬን የሰላም ስምምነት መቃረብ መናገራቸው ዩክሬን የግዛቱን የተወሰነ ክፍል አሳልፋ እንድትሰጥ ልትገደድ ትችላለች የሚል ስጋትን ፈጥሯል። በአሜሪካ ዲሞክራሲ እምብርት በኮንግረሱ አዳራሽ ውስጥ ለ6 ሰዓታት የተዘለቀው ያትንቅንቅም የአንድን ሚኒስትር ብቃት የመፈተሽ ሂደት ብቻ አልነበረም። ይልቁንም የአሜሪካን ወታደራዊ ተቋማነትና በሕግ የበላይነት ላይ ዳግም የመተርጎም ትልቅ ትግል እንጂ። የመከላከያ ሚኒስትሩ ፒት ሄግሴዝ በዲሞክራቶች በኩል የቀረበባቸውን የግልና የፖሊሲ ጥያቄዎች ለመቋቋም ሲታገሉ በተለይም የኒው ሃምፕሻየሯ ተወካይ ማጊ ጉድላንደር የሰነዘረችባቸው ጥያቄ በታሪክ ማደር ውስጥ የሚዘከር ሆኗል። ሄግሴዝም በ2016 ወታደሩ ህገወጥ ትዕዛዞችን መከተል የለበትም ሲሉ በኩራት የተናገሩት ቃል ዛሬ በ2026 እንደ ጅራፍ መጥቶ ሲገርፋቸው በፊታቸው ላይ የታየው የድንጋጤና የዝምታ ቅጽበት በሚሊዮኖች የሚቆጠሩ ተመልካቾችን ልብ ነክቷል። የዝምታ ተራ የመርበድበድ ምልክት ሳይሆን የስልጣን ጥም እንዴት የሰው ልጅ የቀድሞ አቋም እንደሚያስረሳው ለዓለም ያሳየ ታላቅ ትዕይንት ነው። ጉድላንደር ሄግሴዝን በገዛ ቃላቸው ወጠራ ስትይዛቸው አዳራሽ ውስጥ ለጥቂት ሰከንዶች የሰፈነው ጸጥታ ከውጭ ከሚሰማው የኢራን ጦርነት ጩኸት በላይ ጎልቶ ተሰምቷል። ሄግሴዝ ሴናተር ማርክ ኬሊን ህገወጥ ትዕዛዝ አትከተሉ ማለታቸው የጡረታ ክፍያቸውን ሲቀንሱና ማዕረጋቸውን ዝቅ ሲያደርጉ በ2016 የተናገሩትን ቃል የረሱ ይመስል ነበር። ነገር ግን ዳኛው ሪቻርድ ሊዮን ሆርስ ፊዘርስ በሚል ብርቱ ቃላቸው ሄግሴዝ
በጡረተኞች ላይ ጀመሩትን የበቀል እርምጃ ህገወጥ መሆኑን ሲያረጋግጡ አሜሪካ አሁንም የህግ የበላይነት ያለባት ሀገር መሆኗን ለፔንታጎን አስታውቋል። ዳኛው እንዳሉት የቀድሞ ወታደሮች ከመንግስታቸው ክብር እንጂ በቀል አይገባቸውም። የፊት አካላትና የፔንታጎን ፍጥጫ አሜሪካ በውስጥ የፖለቲካ ቀውስ መሆኗን የሚያሳይ ነው። በዚህ መሃል ግን በመካከለኛው ምስራቅ ያለው የኢራን ጦርነት በየቀኑ አሜሪካንን ወደ ጥልቅ አዘቅት እየከተታት ይገኛል። እስከ ዛሬ ድረስም $25 ቢሊዮን የፈሰሰበት ይህ ጦርነት ያለ ኮንግረስ ይሁንታ የተጀመረ መሆኑ በሕግ አውጪዎች ዘንድ እንደ ትልቅ የስልጣን ከስረት ተቆጥሯል። ሄክሴዝም በኮንግረሱ ፊት ቀርበው የኢራን ኒኩለር ጣቢያዎች ወድመዋል ሲሉ ቢፎክሩም ተወካዩ አዳም ስሚዝ ግን ጥያቄያቸውን እንደ ጦር ሰበቁባቸው። ጣቢያዎቹ ሙሉ በሙሉ ከወደሙ ታዲያ ለምን አሁንም ጦርነት ትቀጥላላችሁ የሚሉ ጥያቄ የአስተዳደሩን ግልጽነትና ስትራቴጂ ጥያቄ ውስጥ ከቱታል። ሄክሴዝም ኢራን አሁን ምኞት አላት በሚል ሊያልፉት ቢሞክሩ በሜዳ ላይ ያለው እውነታ ግን አሜሪካ በኢራን ሚሳኤሎችና በሆርሙዝ የባህር ሰርጥ መዘጋት ምክንያት የኢኮኖሚ ቀውስ ውስጥ መውደቋን የሚያሳይ ሆኗል። የነዳጅ ዋጋ መናርና የሆርሙዝ ባህር ሰርጥ መቆለፍ በአሜሪካ ሳሎን ውስጥ ያለውን ሸማችም ክፉኛ እየጎዳው ነው። ዲሞክራቶች ሄክሴዝን አሜሪካውያን እየዋሻችሁ ነው ሲሉ ሲወቅሱ፣ ሚኒስትሩ ግን እናንተ ለማን ነው የምትወግኑት በሚል ጥያቄውን ወደ ግል ጥቃት ቀይረውታል። ይህ በኮንግረስ ውስጥ የታየው የማን ወገን ነህ የሚለው ሽኩቻ አሜሪካ ምን ያህል በሁለት ተቃራኒ ጎራዎች እንደተከፈለች ያሳያል። ሄክሴዝም በፔንታጎን ውስጥ የጦረኛ ባህል እገነባለሁ በሚል በርካታ ከፍተኛ ጀነራሎችን ማባረራቸው ደግሞ በወታደሩ ዘንድ ትልቅ ቅሬታና አለመተማመን ፈጥሯል። እንደ ጀነራል ራንዲ ጆርጅ ያሉ በሰራዊቱ ዘንድ ክብር ያላቸው መሪዎች አዲስ አመራር ያስፈልጋል በሚል ደረቅ ምክንያት መሰናበታቸው የአሜሪካን ወታደራዊ ብቃትና ታሪካዊ ቀጣይነት አደጋ ላይ ጥሎታል። ፒት ሄክሴዝ በኮንግረስ ያሳለፉት 6 ሰዓታት የአንድን ታላቅ አገር መዳከም ቁልጭ አድርገው አሳይተዋል። በ2016 ወታደሩ ሕገወጥ ትዕዛዝን መቃወም አለበት ያሉ ባለሙያ ዛሬ በ2026 ያንኑ ቃል የተናገረን ወታደር ሲቀጡ ማየት የታሪክ ምላስ ምን ያህል መራራ መሆኑን ያሳያል። አሜሪካ በውጭ ጦርነት በውስጥ ደግሞ የሕግና የፖለቲካ ትንቅንቅ ውስጥ ባለችበት በዚህ ሰዓትም የዓለም የኃይል ሚዛን ወደ ሞስኮና ቴህራን እያጋደለ ይመስላል። ትራምፕም በስልክ የሚያደርጉት የሰላም ቁማርና ሄክሴዝ በኮንግረስ የሚያደርጉት የቃላት ጦርነት መጨረሻው ምን ሊሆን እንደሚችል መተንበይ ይከብዳል። ሆኖም ግን በአሁኑ ሰዓት አሜሪካ በታሪኳ አይታው የማታውቀው የውስጥና የውጭ ቀውስ ውስጥ መሆኗን ማንም ሊክደው የማይችል እውነታ ነው። የሄክሴዝ ዝምታ፣ የኦዴሳ እሳትና የኢራን የባህር ከበባ ተዳምረው የዓለምን የወደፊት ዕጣ ፈንታ በአዲስና ባልጠበቀ አቅጣጫ እየመሩት ይገኛሉ። የዲሞክራሲ አጥርና የወታደራዊ ተቋም ጥንካሬ አሁንም ከመቼውም ጊዜ በላይ በፈተና ላይ ናቸው። ይህ ፈተና ደግሞ አሜሪካንን ዳግም ታላቅ ያደርጋታል ወይስ ወደ ታላቁ ርቀት ይከታታል የሚለውን ጊዜ የሚመልስ ይሆናል።